ተሸፍኖ አይቀርም። ሮሜ 2:12 መንፈሳዊ ግጥም። ጸሐፊው አብርሃም ሰለሞን። ተሸፍኖ አይቀርም። የሰው ልጅ ደግ ሆነህ ለእህል ሳትሳሳ በእጅህ እየሰጠህ ፊትህ ፊት አይንሳ። ክፉ ደግ ሳይወጣህ አፍህ ሳይናገር ስንቱን ሰው ሸኘኸው ግንባር በመቋጠር። ስቀህ አሳልፈህ በፍቅር ምከረው ግልምጫው አይጠቅምም ዓይንህ ላይ መልሰው። አንተ በኖርክበት ባሳለፍከው ዕድሜ ስንት ሕጸጽ ነበረህ ተናገር ወንድሜ። መጥፎ ሥራ ሰርተህ አጥፍተህ በድለህ ስንቴ ነው ጓደኛህ ትቼዋለሁ ያለህ። አንተ ማነህ ታዲያ ነገር የማትረሳ ከሆድህ ከልብህ ቂም የማታነሳ። በቃኝ ሰው አትበል አልበቃህምና በገደብ አትኑር አልታዘዝክምና። ለአንተም እንደ ጴጥሮስ አምላክ ይግለጽልህ ያን ጊዜ አብሮ መኖር ይጻፋል ከልብህ። ምስጢር እስኪገባው የእግዚአብሔር ንግግር ጴጥሮስ ከጌታ ጋር ጀመረ ክርክር። እግዚአብሔር ብላ ሲል ጴጥሮስ አልበላ አለ፣ አንዳች ርኩስ ነገር ካፌ አይገባም አለ። የራእዩ ምስጢር ተረድቶት በኋላ ከቆርኔሌዎስ ጋር ጴጥሮስ አብሮ በላ። የተጠመቀው ሰው ካልተጠመቀው ጋር ማዕድ አብሮ ሲቆርስ እጁን ሲዘረጋ፣ እኛማ ክርስቶስ አንድ እምነት እያለን ትንሽ ከተጣላን ገበታ እንለያለን። አንተ ሰው ሳትመርጥ ትልቅ ትንሽ ብለህ ሀብታም ድሃ ሳትለይ ሁሉን በአንድ አይተህ፣ ሊታሰብ ሊገለጽ በማይቻል ሥራህ ፍቅር ከመንበርህ ስለ ሰው ሲያስነሳህ፣ አድሎ በሌለው ፍቅር ነፃ ስታወጣን አንተን ሳንሆን ቀረን ልጆችህ ተጣላን። ከአዋቂ ተወልደን ባንተ አምሳል ተፈጥረን አባት ክርስትናው እምነቱ ሳያንሰን ፍርድ አናውቅበትም አባይ ሚዛን አለን። አንዱን ሰው አንስተን አንዱን እንጥላለን። በመጥፎ ቢያነሱህ ሰው አትወድምና ጓደኛህን አክብር ያከብርሃልና። ሰውን ከሰው መርጠህ ገሸሽ አታድርገው አይነሳም ብለህ ገፍተህ አትጣለው። ለአንተ ብቻ አይደለም የተሰዋልህ ቃል እሱንም ክርስቶስ በደሙ ገዝቶታል። መብትህን ስትፈልግ የሰው መብት አትድፈር፣ ማክበርን አትርሳ አንተ እንድትከበር። ተቻችሎ መኖር ይህን አትዘንጋ፣ ጓደኛ እንዳይወጋህ አንተም ሰው አትውጋ። ተሰሚነት አለኝ እሰማለሁ ብለህ የሰው ቁስል አትንካ አንተም ቁስል አለህ። ይጣል ይውደቅ ብለህ በፈረድክበት ሰው አንተን በእርሱ ቦታ አርገህ ተመልከተው። ፍርድ እንዲህ ያስፈራል አዙረህ ካየኸው፣ መግደሉ ቢቀልም መሞቱ ከባድ ነው። እንዳልበደለ ሰው ጥፋት እንዳልሰራ ያንተን ድብቅ አርገህ ስለ ሰው አታውራ። አንተስ እንደ ሎጥ ሚስት አልተሳሳትክም ወይ? አትዙር ተብለህ እውነት አልዞርክም ወይ? ሐቅ እንነጋገር እንደው ንጹሕ ነው ወይ? ዓይንህ ተሸፍኖ ልብህ አላየም ወይ? አትፍረድ የሰው ልጅ ማን ፈራጅ አረገህ? አንተ እንደ ከሰስከው ሞልቷል የከሰሰህ። አያየኝም ብለህ ሰው ላይ ግፍ አትስራ፣ አይሰማኝም ብለህ ስለ ሰው አታውራ። የተማመንክበት አምነህ የደበከው የሞተ ምስጢር ነው ብለህ የገመትከው። ተሸፍኖ አይቀርም እውነት ይገለጣል፣ በድብቅ ያረከው በገሃድ ይወጣል። ያኔ አንተ ታፍራለህ በሠራኸው ሥራ፣ አብረህ ቆርሰህ በልተህ ከገበታ እንጀራ። አልበደልኩም ስትል አፍህ እየማለ ልብህ ይነግረሃል ዋሽተሃል እያለ። ሰው አፈጣጠርህ ቀላል እንዳይመስልህ ከንቱ አርገህ አትየው ካፈር በመምጣትህ። የምርምር ውጤት ሰው ሰራሽ አይደለህ
ልዑል እግዚአብሔር ነው በእጁ የቀረጸህ። ከምን እንዳመጣህ ከየት እንዳበጀህ ሊነግርህ ብሎ ነው ልጄ አፈር ነህ ያለህ። አፈር ነህ ስላለህ አፈር አይደለህም። የምትጣል ብትሆን በደም አይገዛህም። በውስጥህ አለና የእግዚአብሔር እስትንፋስ ሁሌም ይወቅስሃል በድለህ እንደው ካስ። መበደልህን ስታውቅ አልበደልክም ሲልህ፣ መሐላህን ሰምቶ ዳኛ ሲፈርድልህ፣ እምባህን ሰው አይቶ ከመሰከረልህ፣ ለምንድነው ታዲያ እንቅልፍ የማይወስድህ? እየቀሰቀሰ ሌት እያባነነህ ልብህ ይወቅስሃል ዋሽተሃል እያለህ። ለሰው ድብቅ ሆኖ ጉድህ ባይሰማ አገር ለቀህ ብትሄድ ብትቀይር ከተማ፣ አይምሮ ቤት አይደል ለቀኸው አትሄድም። ልብህን ባደራ ለሰው አትሰጠው። በሄድክበት ቦታ ይኖራል ሲያዘግም፣ ሰው ከሰው ነው እንጂ ካንተ አትደበቅም። በሄድክበት ቦታ እንደ እንግድነትህ ወዳጅ ተቀብሎ አገር ቢያስለምድህ፣ ቁርስ አብሮህ ቢበላ ቀኑን ቢያዋውልህ፣ ዘመድ አዝማድ ጠርቶ ፍሪዳ ቢያርድልህ፣ መኝታው ቢዘጋጅ አልጋው ቢነጠፍም ለጎንህ ነው እንጂ ለአእምሮህ አይሆንም። በድለሃልና ህሊናህ አያርፍም፣ ጎንህ ተመችቶህ ዓይንህ ቢከደንም። እንግዲህ የታለ ሰው አፈርነትህ? እንደዚህ ረቂቅ ነው ተፈጥረህ መምጣትህ። ድብቅ ስውር ሆኖ ነገር ስለማይቀር ሁሌ መልካም ሰርተህ አመስግነህ ደር። ፈርደህ እንዳትገኝ ባልተገባህ ቦታ መንሹ እንደው በእጁ ነው ፍርዱን ተው ለጌታ። እንግዲህ የታለ ሰው አፈርነትህ? እንደዚህ ረቂቅ ነው ተፈጥረህ መምጣትህ። ድብቅ ስውር ሆኖ ነገር ስለማይቀር ሁሌ መልካም ሰርተህ አመስግነህ ደር። ፈርደህ እንዳትገኝ ባልተገባህ ቦታ መንሹ እንደው በእጁ ነው ፍርዱን ተው ለጌታ። የካቲት 11 ቀን 1994 ዓመተ ምህረት በሚኒሶታ ተጻፈ። አመሰግናለሁ። በስተ መጨረሻም ይህንን አጫጭር የመጽሐፍ ትረካና የግጥም ቻናል የምትከታተሉ አድማጭ ተመልካቾቻችን ሰብስክራይብ፣ ላይክ እና ሼር በማድረግ ቻናላችንን ይደግፉ። እናንተ ሰብስክራይብ፣ ላይክ እና ሼር ባደረጋችሁ ቁጥር ጠቃሚ የሆነው ምክር አዘል ግጥም፣ አጫጭር ታሪኮች ለሌሎች ይደርሳል፣ ይማሩበታል። በዋነኝነት ደግሞ በገጠር አካባቢ ወላጅ አልባና ትምህርት ቤት መሄድ ያልቻሉ ሕፃናትን ትምህርት ቤት ሰርተን እየደገፍን ስለሆነ እናንተ ሰብስክራይብ፣ ላይክ እና ሼር ባደረጋችሁ ቁጥር አንድ ሕፃን እንዲማር ወይንም እንድትማር ስለምታደርጉልን ከልብ እናመሰግናለን።